بسم الله الرحمن الرحيم الحمد لله رب العالمين والسلام على رسول الله صلى الله عليه وسلم የተወደዳችሁ ተመልካቾቻችን ኸሚስ ምሽት የዚያራ ሰዓታችን ላይ እንገኛለን። የዛሬው ዚያራችን ሼህ ሰዒድ ዩሱፍ ዘንድ ነው የምንገኘው። ሼህ ሰዒድ ዩሱፍ በአንዋር መስጂድ ረጅም ዓመታትን በቂርአት አሳልፈዋል። በማን ሲያስቀሩ ኖረዋል። እንግዲህ ወደ 40 ዓመታት አካባቢ ይሆናል አንዋር መስጂድ ሲያቀሩ የነበሩበት ዘመን። መጽሐፍትም ጽፈዋል። ዛሬ ቤታቸው ሄደን እንዴት ናቸው ብለን የኸሚስ ምሽት የዚያራ ፕሮግራማችንን እሳቸው ጋር መተናልና አብራችሁን ቆዩ። ሰላም አለይኩም ሼህ ሰዒድ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰሞኑን ትንሽ ጫን ብሎት ነበር አሉና እንዴት ነው አሁን? ትንሽ አለ ብሎታል ወይ? አልহামዱሊላህ እንግዲህ ትይት ነበር ተደም እንኳን አልহামዱሊላህ በጌታ ፈጥሩ ቀላል ነው። አሁንም በጎነኛ አልহামዱሊላህ። እኛ ከሚንበር ቲቪ ኸሚስ ምሽት የዚያራ ፕሮግራም ነው የመጣ ነውና እንደው ትላልቅ ሰዎችን መዘየር አለብን። ብዙ ሰው ሲያቀሩ የኖሩትን ሲያቀሩ ኖረዋል እያልን ያልናቸውን ትላልቅ ሰዎችን ኸሚስ ምሽት የፕሮግራማችን ላይ እንዲህ እንዘይራለን። እርሶ በአንዋር መስጂድ ወደ 40 ዓመታት ያክል አቅርተዋል። ልክ ይበልጣል፣ ከዚያም ይበልጣል። ጊዜውን ያስታውሱታል? 45 እንዴት ይሆናል? 45 ይሆናል። አሁን የእርሶ እድሜ ስንት ይሆናል? እንግዲህ ወደ 80 እየሄደ ነው። ማሻአላህ በጣም የሚያስደስት ነገር ነው። በብዛት የሚያቀሩት እርሶ ፊቅህ ላይ ነው ትኩረት የሚያደርጉት? አይ ፊቅህም እንግዲህ እንዲያው ለሰው አካል ነው እንጂ በአብዛኛው ነህው ሰርፍ በላጋ ነው ማቀራው። እንግዲህ ፊት እንዲህ ሐዲስም እንግዲህ ሐዲስም ቁርአንም ተፍሲር አቀራለሁ። ማቅራት እዚህ ቤት የሚቀራው ፊቅህና ሐዲስ ነበር። እንግዲህ ትገርማኛል ሼህ መሐመድ ራፊ በጣም ይወዱኝ ነበር። እንግዲህ ታቸው አይዳ ሁሉ ጊዜ እጄን ይሉና ልጄ ይሉኛል ይሄን ፊቅህ ይሄን ነህው ይሄን ሰርፍ አቅራቸው፣ ሐዲሱን በኋላ ታቀራቸዋለህ፣ ውሸታቸውን እኮ ነው ይላሉ። እንግዲህ እሳቸው ይሸገራሉ። ሰው ፊቅህ ታይቀራ ሐዲስ ላይ ወጥቶ አቁሪ ቢላቸው መሰረት ታይጥሉ ቤት መስራት እየሆነባቸው ሁሉ ጊዜ ይነዳሉ። ይችን ሀዲያ አይተውኝም ነበር። ይሄን ፊቅህ ይሄን ነህውና ሰርፍ አቅራቸው፣ ውሸታቸውን ነው ይላሉ። ስለዚህ እኔም ተዛ በኋላ እንደ በጣም ጠበቅ አድርጌ የማውቀው ፊቅህን ነህውና ሰርፍ ይሄን ለተው ይጠቅማል። አንድ ሰው መቼም መሰረት ጥሎታል። በሀገራችን አንድ ችግር አለ። ቤት ይሰራ መጀመሪያ ላይ ተጠናክሮ እንትን የሚባልም በመሰረቱ ላይ ነበር። መሰረቱን ታይጥል ግድግዳ ቢያቆም ይወርቃል። አንድ ሰው ፊቅህ አስቀድሞ አህካም ታላወቀ አስቀድሞ ያንን ታላወቀ ምን ብሎ ጫፉ ላይ ወጥቶ ምን አድርጎ ቢሰቀል ምን? ስለዚህ በሳቸውም አብዛኛው በእነሳቸው ግፍ ነው እና ሀጅም ፊቅህ ነው አቀራለን ነው ሀጅ ሳኒ መጀመሪያ አደራ ልጅ እንደው እንግዲህ እኔ ፊቅህ ሁለቱም መዝሀብ ቀርቻለሁኝ አልহামዱሊላህ። ሻፊዒም ሐነፊይም ማለት ነው። እንግዲህ ሻፊዒዩን ገጠር ተነበርኩኝ። ያው በሱ ነው ያደኩ። በቤተሰቦቻችንም ፊቅህ ነው የሚያቀሩት። በዛ ነው እዚህ አዲስ አበባ ተገባሁ። ደግሞ ሀጅ ሳኒ ጋር 12 ዓመት አንድ ቤት አብረን ምሳ እየበላን የሐነፊን ኪታብ የሐነፊን መዝሀብ እንደገና በሳቸው ቀራሁኝ። ቡኻሪውን ሙስሊምንም ሁሉንም ደግሞ በሳቸው ላይ ነው የቀራሁት። ሙፍቲም ላይ የቀራ ነው ማለት ነው። 12 ዓመት እሳቸው ጋር መቼም እንግዲህ የሐነፎቹን ፊቅህ ቀራሁኝ ያው ሁሉም። ስለዚህ እሳቸውም እንግዲህ ብዙ መጀመሪያም ጠፈውት ያመጡኝ አህካም አቅሩልን ያሉኝ። ስለዚህ በዚህ የተነሳ እኔ በትልቅ ሻሃዳ ያለ ግን ነህውና ሰርፍ በላጋ ነው። አሁን እዚህ ውስጥ አለ ታነቡት ነበር። በአስደናቂ ሁኔታ ነው ሸሚናት ኢጃዛ አድርገው የሰጡኝ። አልዕልም አልመዕቁለ ወልመንቁለ ወኹሱሱን አለ ዓረብያ ብለው ነው የሰጡኝ። ግን ደግሞ እዚህ የሁኔታው እንትና በአብዛኛ ደፋ አድርጌ የማቀራው ፊቅህ ነው ማለት ሰርፍ እዚህ ቤት ነው የሚቀራው። ነህውም እዚህ ይቀራል። እዚህ አሁን ሁሉም እየመጡ እዚህ
ይቀራል መቅራት በጣም ይቀራሉ። ያው ይሄ የተማረው ሰው ይገርማቸዋል። የተማረ ሰው ዒልም በጣም በሚገባቸው ሁኔታ ነው የሚገቡት። ዘመናዊው እነ ዶክተር ስማሃር ማለት ነው እዚህ እርሶ ጋር እየመጡ የሚቀሩት። አልሐምዱሊላህ መቼም በዚሁ ሁኔታ እየተጓዘን ነው። ይህንን መጽሐፍ አዘጋጅተዋል እስልምናና ተግባራቱ የሚለው እና መጀመሪያ ለምንድን ነው በአማርኛ ማዘጋጀቱን በሐጂ ሳኒ ዘመን ነው እርሳቸው በህይወት እያሉ ነው መጽሐፍ አዘጋጅተው ያሳተሙት። መጀመሪያ ለምን ፈለጉ በአማርኛ ማዘጋጀቱን? እንግዲህ በእውነት ሆነ እኔ ዒልሜ አረብኛ ነው። አሁንም አማርኛውን ውስብስብ ይሆንበታል ሰው አያውቀውም እንጂ አነጋገሩ አረብኛው ሰዋሰውን ስለምናውቀው በጣም ይገራኛል። ግን ይሄንን አዘጋጅተው ማን ይጠቀሙበታል? ዝም ብሎ ይቀመጣል እንጂ ይሄ ግን ምናልባች እንግዲህ ፊደልን ያወቀ ሰው ሁሉ ይጠቀምበታል፣ ተትንሽ እስከ ትልቅ ሊጠቀምበት ይችላል ብዬ ወደዚህ ያዘነበልኩበት ይሄ ነው እንጂ ለማዘጋጀት ይሆን አረብኛ ይቀለኛል። ግን የሆነ ሆኖ ምን ያደርጋል? ይሄ የምታየው ነው ቤታችን አሁን በአረብኛ ቋንቋ ተጥፎ ይሁሉ አለ እና ተጠቃሚ ያገኝ መስሎ ነው ወደዚህ የገባሁት ለማለት አገኘ። ሰው ሳነበበው በደንብ ጥሩ ተጠቃሚነት አግኝተዋል። የነገሩት ሰው አለ? የእርሶ መጽሐፍ ይጠቅሞኛል ብሎ ያሉት ሰው አለ? በጣም አንድ ሰው አሁን ለታ መጣ፣ ነጋዴ ነው። ዘየረኝና እዚህ ስልካችሁን አለ እኮ መጽሐፏም እኮ አለችኝ አለ። መጽሐፏ ላይማ አለ ስልኬው አልኩት። ትለው ያኮ መጽሐፍ አለኝ። ወላሂ እኔ ሰውዬ እንዲህ ይገምታል ብዬ ማስበው አለ። ነጋዴ ነው ሀብታም። የአማርኛው አሰካክ አለኝ። የንግግሩ ሁኔታ አለኝ ያ ሁሉ ሁኔታ ምንም እንዲያው እኔ እዛ መጽሐፍ አለኝ አንተ እንኳን እንዲህ ብሎ ዶክተሮች እዛ ሲመረቅ ይሄ መጽሐፍ አሉ። ሰውየው ኃላፊነታቸውን ተዋጥተዋል። የቤታችን እያንዳንዱ ቤት አስቀምጠን መጠቀም የኛ በኩል ብቻ ነው። አሳመሯን ቦታል። ፈራኢድን ነው የውርስ ህግጋትን መጽሐፎትን ነው ወይስ ይሄንን መጽሐፍ? ያ ፈራኢዱ እንግዲህ በኋላ ነው። ፈራኢዱ እዚህም ላይ አለ እኮ ይሄ ፈራኢዱ እዚህም ላይ አለ። ያው እንግዲህ በቀላሉ ስለሆነ አንድ መጽሐፍ አደረኩት። ምክንያቱም ይሄ ሁሉ አሁን እንግዲህ በጀድወል ተቀምጣለች። ያ እንግዲህ ችግራችን አሁን ትልቁ ዒልም እኔ ደግሞ ወደዚህ የገፋፋኝ ለምንድን ነው? ሰው ዒልመል ፈራኢድ ጨርሶ አያውቅም። አንድ ሰዎች ይመጣሉ ሁሉ ጊዜ ይጠይቁኛል። አንድ ጊዜ ተመጅሊስ አላው ተትላልቆቹ ዘንዲያ እዛው አብሮ የሚሰራ መጣ። ሊጠይቀኝ መጣና አንድ ፈራኢድ ጠንቶናል ትለው ምንድን ነው ለመሆን የጠና አልኩት። አንድ ሰው ሙቷል። የአባቱትና የእናቱት ናቸው ያሉት። ገንዘብ እንኳን አለው። እንዴት እንደምናረግና እንደምናዋርታቸው ያምን ጠይቀው ሁሉም ይችላልሆን አለ። የአባት እህትና የእናት እህት ብቻ ናቸው ያሉት ነው። በመሰረቱ እነዚህ ሰዎች ዙል አርሐም ናቸው። የመውረስ ደረጃም አልነበራቸው። ቤተል ማልም የለ ሌላም የሚወርስ ተለለ ግዴታ ወደ እነሳቸው መሄድ ያለበት እንዴት አድርገን ለማካፈል ነው የሸገረን አለ። የቱ ይቀድማል? የእናት ይቀድማል ወይስ አባት? ሁሉም ቢማዩዝሊ ቢህ ነው። አባትና እናቱን ጥሎ ቢሞት አባት 2 እጅ እናት 1 እጅ ነው። በዚህ ሁኔታ አካፍሏቸው ትላቸው እጀን ሳሙና ተነስተው ይሄ መሳአላ እንኳን አሳዘነኝ። እንዲያው ያለማወቁ አንድ ጊዜ ደግሞ በየስራ ጊዜ ይመጣል። ሰውየው 3 ወንድማማቾች አሉት። የአባቱ ልጅ የእናቱ ልጅ ሸቂቅ ወንድሙ አለ። እሱ ቲሞት ልጅ የለውም። ወንድሞቹ ዋሪስ ሆነው ይቀርባሉ። ቃልቾቹን ሲጠይቋቸው የአባትና ሸቂቁ ይወርሳሉ፣ የእናት አይደርሰውም ይሏቸዋል። ሲሏቸው ደግሞ ሲጠያየቁ ያ ሰውዬ ደግሞ ይሄ እናትየው ትሸጋር ይለዋል። ይጠሩት እንኳላቸው እኔ ዘንድ መጡ። ምንድን ነው ትላቸው? ሰውየው ሞቷል። የአባቱም አንድ ወንድም ያለው የእናቱም አሁን ለማዋረስ ቸገረን። 2 ይዋረሱ የእናት አይደርሰውም አሉን አሉ።
እስቲ መቼም እንግዲህ እሳቸውም ያሉት ሊሆን ይችላል። እኔ እንኳ ባስቤ የእናት ወንድም የሚጋረደው የለም ባለ ሱዱስ ነው። ሱዱስ ነው 1/6 ያለው አንደኛው ወስደዋል። ይሄ አባት ደግሞ በእናት በሸቂቁ ይጋረዳል። ሁለቱ ብቻ ናቸው የሚወርሱት። ይሄ ነገር ስናየው አሳሰበኝ። ሸቂቅ ከሆነ 1/2 ነው የሚደርሰው። ምን ያህል ሸቂቅ አሶባ ነው። ያኛው የአባት ደግሞ ተጋራጅ ይጋረዳል። የእናት ሆነው ባለ ሱዱስ ነው። ለእናት ወንድም በአንድ ስጡት፣ ለዛኛው የተቀረውን ገንዘቡን ስጡት። አሁን ይሄ ሁሉ ወደዛ ያደረሰኝ ደግሞ አንድን መጽሐፍ ለማድረግ የቻልኩት እንዲያው በሚደርሰኝ ሁኔታ ነው ማለት ነው። አንድ ነገር ሲደርሰኝ ይሄ ነገር ብዬ በዚህ ሰው እየመጣ መስአላውን ያቀርባል፣ እርስዎ ወደ መጽሐፍ ይቀይሩታል። ይህንን እንግዲህ የዚህን የመሰለው እና የገፋፋይ ለማለት ነው። ጀዛኩሙላሁ ኸይረን። በጣም የሚያስደስት ነገር ነው ኡስታዝ። ቤት ውስጥ ማቅራት ከጀመሩ ስንት ጊዜ ሆኖት? ፊቱን ነው እኮ ማቀረው። አሁን መስጂድም ቤትም አሁን ይሄ መስጂድ ተተዘጋጀ ታልተዘጋ ቀርቼ አላውቅም። ያው ይሄው ለእንትኑ በሽታ ብሎ ዘጉት እንጂ አሁንም እንትንታ ላይ ሽግሬ መኪና ነው እንጂ እዛው ነው ሙሉ። በጣም ደስ የሚል ነው። እርሶን አላህ ያቆይልን። እኛ ረጅም ጊዜ ከልጅነታችን ጀምረን እንግዲህ እርሶን እያየን ያደግነው። የኸሚስ ምሽት ፕሮግራም ሀዲያ መስጠት አለብን ብለን ሀዲያውን እንደዚህ እርሶም እናልብስ። እንደው ትልቅ ሸኽ ናቸው ይሁን እርሶ እዛው ላይ እንዳለ ትልቅ ሸኽ ማልበስ አለብን። መርሐባ አላህ ያልበሳችሁ። እንግዲህ እንደዚህ የጀነቱን ልብስ አላህ ያልበሳችሁ ማልበስ አለብን ብለው ይኸው እንግዲህ አስበው ፕሮግራሙን እንዲያስበዋልና እኛ ዱዓ ነው ከእርሶ የምንፈልገው። ምክንያቱም እናንተ ትልልቅ ሰዎች ብዙ ነገር አድርጋችኋል። ለዚህ ለኡማው ብዙ ሰዎችን አፍርታችኋል። እናንተ ያፈራችኋቸው ሰዎች ደግሞ እነሱም በበኩላቸው በርካታ ደርሶችን ሰብስበው እያቀሩ ነው ያሉትና እናንተ እንዲህ ስላደረጋችሁልን እኛ እናመሰግናችሁ ይገባል። እኛ ልጆች የልጅ ልጆች እናንተ ማመስገን አለብን። እኛ ከእናንተ የምንፈልገው ደግሞ ዱዓ ነው ብለን የመጣነውና ዱዓውትን እንፈልጋለን። መርሐባ እንዲያው መቼም የበሽተኛ ዱዓ መቅቡል ነው ብላችሁ እንዲያው እንጂ የእኛ እንኳን ዱዓ አብሽሩ መቅቡል። እናንተ አሁን እኛን ሸሆች የምትሉ ሸሆቻችሁን ስላላያችሁ ነው። ሸሆቻችንን ብታው እኛን ሰው አትሉ ብለው ነበር። አልሐምዱሊላህ ረብል ዓለሚን። እኛ የምንለው እንግዲህ ምንድነው የዛሬ ወጣት አልሐምዱሊላህ እንደ የፊቱ አይደለም ነፍስ አውቀዋል። አላህ ይሆናቸው፣ ለዲናችሁም አላህ ይሆናቸው፣ ለዱናችንም አላህ ይሆናቸው። ቁጭ በሉ። ልጆቻችንም ሷሊህ አላህ ያደርግልን፣ ልጆቻችሁን ሷሊህ አላህ ያደርግላቸው። እሱ ያቅበታል መቼም አላህ ያ ነው። ልጆቻችሁን፣ ሚስቶቻችሁን፣ አይሻችሁን ሷሊህ አላህ ያድርገው። اللهم أصلح أمور المسلمين. هون የሚያስደነግጠን የሚያሳስበን أمور المسلمين ነው። اللهم أصلح أمور المسلمين اللهم أصلح أمور المسلمين اللهم أصلح أمور المسلمين። አላህ ኺታማችንን አላህ ያሳምረው። እኛ ደግሞ ሐሳባችንና ሆኖ የዱንያው የምትኑ ታይሆን የኺታሚቱና ወሪቢት አላህ ጋር የምንገናኝበትን ለኛም ለናንተም አላህ መርሐባ ይበለን። ለናንተም ለኛም አላህ መርሐባ ይበለን። في عرصات القيامة تحت ظل رسول الله من قساقس الله አድርገን። اللهم صل مرحبا። እንደው ለተመልካቹ ምን ወሲያ ይነግሩታል? በዲኑ ላይ ጠንክሮ እንዲይዝ የሚመክሩት ወሲያ ካለ ይኸው ጠንክሩ፣ ዲናችሁን ያዙ ወይ እንደዚህ አድርጎ ብሎ የሚሏቸው ነገር ካለ ይንገሯቸው ለህዝቡ። ዲን ላይ ያለው በአሁኑ ጊዜ ያለው እንግዲህ አልሐምዱሊላህ አንድ ነገር አለ መቼም ወጣቱ ወሬት እኛ እኔ ተሁሉ የሚያስደስታኝ አንድ ነገር አለ። ፊት ቅድም እንዲያልከው መጀመሪያ ላይ የእስልምናው እንግዲህ ያው የቤተ ክህነት ተጽዕኖ ስለነበረ እስልምናውን ወጣቱ ቀለል አድርጎና እንዲሁ ነበር የሚመለከተው። አሁን ያ ዘመን አልፎ ደግሞ ወጣቱ
ተኃይሉ ተውነቱ እስልምናውን አምኖበታል የሚባል እስልምና አለ። አሁን እኔ ወላሂ በዚህ በወጣት ረካለሁ። ምረካው ምንድነው? እኔ ደመጃላ እኔ ሀጅ ሳኒ ምክትል ኢማም ነበርኩኝ። እሳቸው አሱር አንዳንድ ጊዜ ሊከምት ይላቸው አሱር ማሰግደው ነበርኩኝ። አሱር አሰግጃ አሰላሙ አለይኩም እንዴት እንል 3 ሶፍ ነበር ምን 2 ሶፍ ነበር። አሁን ያን አላህ እንዲህ አደረገውና ይሄው ወጣት በመስጂድ ገባ። ያን አለፈ ደግሞ አሁን ምርምር ዒልም ገባ። አሁን ዶክተሮቹ ሁሉ ዝማታ ይቀራሉ። ዝማታው ይቀሩ የዛን እንትናቸውን አስበው ያሳባቸው ዕውቀቱን ለማግኘት ይሄ ነው የሚያስደሳኝ። ይሄንን ማስደሳቱ አልহামዱሊላህ ጌታዬ ይሄን ያታየኝ ብዬ ነው ምለው። አሁንም በዚሁ አላህ የሚቀጥል አላህ አድርገው ሁሉንም የሚቀጥል ሁሉን እስልምናውን አላህ ያጠናክረው። ሐቂቀተል እስላምን አላህ ይስጠን። ወንድሞቻችንን አላህ ይሄን ያርግልን። እኔ በበኩል አሁን በዚህ ባለው ወጣት ደስተኛ ነኝ። ሰው አሁን ምን ይለኛል? አንተ ደግሞ እንዲያው ተወጣት በቀር አንድ ወላሂ እንዲህ ነኝ። አዎ እላቸዋለሁ። እኔ እርግጠኛ ነኝ እላቸዋለሁ። ምን ነው እምነታቸውም እውቀታቸውም ወደ ትክክለኛው መንገድ በመሄዱ ይሄ ነው የሚያስደስታ። አሁንም አላህ ያስደስታችሁ። ሁሉም ይደሳ ያለው ሁሉም ይደሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን ስትከታተሉ የቆያችሁት የዚያራ ፕሮግራማችን ነበር። ከሼህ ሰይድ ጋር መተን ዱዓቸውን ተቀብለን ምክርንም ሰምተናልና እንግዲህ ምክሩንም ተግባራዊ እንድናደርግ ያስፈልጋል። ወደ ቀሪ ፕሮግራሞች ማራችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣ። በመምጣት ደስ ብሎናል። እኔም ደስ ብሎኛል። በጣም ደስ ብሎናል። ማሜ እኔም ደስ ብሎኛል። ሰላም ሐያኩሙላህ። ኸሚስ ምሽት ልታደምቅልን መጣሃል። ኢንሻአላህ በእናንተ ነው ደግሞ። ባረከላሁ ፊክ። ፉአድ ትተዋወቃላችሁ አይደል? ኡስታዝ መሐመድ ጋር ነው ዛሬ በኸሚስ ምሽት ልትተዋወቁ። ዛሬ በኸሚስ ማሻአላህ። ስለዚህ በጣም ጥሩም በሆነው ድምጽህ የገራረሙ ነገሮችን እያሰማህን እየኮረኮርከው መዲና ወስዶ ይመልሰናል ብዬ አስባለሁኝ። እንዴት ነህ? አልহামዱሊላህ። እንግዲህ ኸሚስ ምሽት ፕሮግራማችን ላይ በተለይ እዚህኛው ሰዓት ላይ የረሱሉላህ ሰለላሁ ዐለይሂ ወሰለም አገር በተለየ ስሜት በተለየ ናፍቆት መንፈስ ጎብኝተው የሚመለሱ ወንድሞች ጋር አባቶች ጋር ቆይታ እናደርጋለን። ዛሬ ደግሞ ያንተን ስሜት ማወቅ ፈልገን ነው እንግዲህ ስቱዲዮ የጋበዝንህ። እስቲ ከምን እንጀምር? ከዚህ ቀደም የመጀመሪያ ጉዟችሁ እንዴት ነበር ምናምን እያልን ነው ሐሳብ ስንለዋወጥ የነበረው። ያንተን ግን ብናረጋው ደስ የሚለኝ ከምን እንጀምር? ስለምን እናወራ? መዲና እንዴት አወቅናት? እንዴት ሰማናት? መቼ ሰማናት? ከዚህ ጀምር መሰለኝ። ለመጀመሪያ ጊዜ ስለ መዲና የደነገጥኩበት አጋጣሚ ልጆች ሆነን ቁርአን እየቀራን ረጅም ዓመት ነው። ህፃናት ሆነን ማለት ይቻላል። ህፃናት ነን። ኤሌመንታሪ ተማሪዎች እያለን ቁርአን የሚያቀርቡን አንድ ሼኽ ነበሩ። ሼኽ ደሊል ይባላሉ። አላህ ይርሐማቸው ሞቱ። የ18 እንዲህ የነ ጁኔድ አባት ወዳጃችን ቁርአን ያስቀሩ ምሳቸው ናቸው። አላህ ቀብራቸውን ኖር ያድርገው። ቤታቸው ውስጥ ነበር የሚያስቀሩት። አሁን እንደምታየው አልነበረም። በኋላ ነው እነ መሐመድ አወረጃ መጥተው መስጊዱን መድረሳውን ምናምን የሰሩት እንጂ ቤታቸው ውስጥ እንደዚህ ማገር እንደ ወንበር ተደርጎ 3 ማገር ይመጣና ተቀምጠን በግሩፕ ብዙ አንድ ክፍል ውስጥ እና እንደዚህ ትልቅ ከፍ ያለች ሲኒየር የሚያቀርቧት ልጅ ያኔ በዑምራ ብዙ ሄድ ነበር ወደ ጀዳ ለስራም ምናምን። እንደዚህ አንዲት ልጅ መጣች ከሳውዲ መጣ። ኢክራም ይዛላቸው መጣ ነው የኮፍያ ሲብሃ ምናምን ይዛላቸው መጣችና ሰጠቻቸው የመረቋት ምናምን እንደዚህ እና ያወሩ ምናልባት 3ኛ ክፍል ምናምን ተማሪ ነው ብዬ ነው የማስበው። የት ነበርሽ አሏት። መዲና አለቻቸው። በጣም አለቀሱ። አልቻሉም። በቃ ሙጀረድ ከላም መዲና የሚለው ቃል የሆነ ነገር ወረረኝ ያሉ ሳቸው
በአክሰንታቸው እንደው ወደ ጉራኛ ይስባቸው እንደው ጉራኛ መዲና ስትል ሰውነቴን የሆነ ነገር ወረረው ብሎ ቅዋሉ ረጅም ዝም አሉ። እንባቸውን አፈሰሱና ምንድን ነው የመዲና አንተ ላይ የሚፈጥረው ነገር አለ አይደል? ሁላችንም ላይ ይመስለኛል የነበርነው ላይ ገና በቃ የኤሌመንት ዝም ብሎ ጨዋታ በምንጫወትበት ጊዜ ማለት ነውና ይሄ ነገር ዝም ብሎ አይደለም አጢፊም አይደለምና መዲና ሲባል ረሱል ሲባል የሚያለቅሱ ሰዎች አሉ። ሙጀረድ ገጠር ላይ ብትሄዳው ባሌ ብትሄድ አሁን ድረስ እና መቋቋም አይችሉም። እንትኑ ከባድ ነው። ከዛ ጊዜ ጀምሮ ያው የመዲና ፍቅር በጣም ውስጣችን ሁላችንም ጓደኞቻችን ይመስለኛል አደረብን። ከዛም በዛው እንደዚህ ልጆች እያለን አንዋር መስጊድ ላይ አላቅም እናንተ ደርሳችሁበታል። እናንተ እንኳን አልደረሳችሁበታል። በቀይ ካሜራ እንዲታረግና ሰዎች ከሀጅ ሲመጡ ይዘውት ይመጣሉ። ፊልም ነገር ነው ትከፍላለህ። በተለይ ሀጀር አልአስወዱ አረሳውም ምንም አይገባኝም። ግን የሆነ እና በነሐስ ምናምን ያለው አንድ ከወገብ በላይ ቀላ ያለ ሰው ነገር ትዝ ይለኛል። እሱ ነገር 5 ሳንቲም ትከፍልና 7 ፊልም ታያለህ። እንደዚህ ተሰብስበህ አንዳንዴ ከሌለህ ለ2 ለ3 ሰው ልጁ ያሳያል 7ቱን ይመስለኛል። ከዛ በፊት እኔ እንደዚህ የመዲናን ኢሜጅ ስለናፍቀው መሰለኝ ያው እንደዚህ አይቸው ነበር በዕልሜ ነገርና ያንን ፊልም ሳይ ድንግጥ አልኩኝ። መጀመሪያ ካዕባን ነው የምታየው ፊልሙ። ከዛ ሁለተኛ ስታየው እዛው ሀጀር አልአስወድ፣ ከዛ የሆነ ጀመራት ምናምን በመሀል ነው መዲና የመጣው። ሲመጣ ይሄ ነገር የት ነው ማለት ሳይሆን እኔ መዲና እንደሆነ አላወቅኩም። ከዛ በፊት በቃ ዝም ብሎ ምንድን ነው ግን እስካሁን ድረስ አለ ጭንቅላት ውስጥ የሚገርም እንትን ነው ግቢውን ነው ያየውና ልክ ሳየው ክው አልኩኝ። ይሄ ነገር የት ነበር ማቀው አይነት ስሜት እንደዚህ ነው የመዲና ነገር ፍቅሩ ሲጸነስ ነው ይሄ ሲጸነስ بعد توفيق الله በጣም እንግዲህ አላህ ተውፊቅ አለ እዚህ ውስጥ መናፈቁ አለ። ብዙ ምልልስ ተገጠማቸው እንግዲህ ሙሂቦች ትመስለኛለህ አይደል? ብዙ ጊዜ መዲና ይገራል። የተለየ ሚስጥር አለው በነገራችን ላይ በቃ ተጓዥ በጣም ነው ደስ የሚለው። ምንድነው የተለየ ነገር አለው? ማግኔቱ ነው የሚስበህ? ቢልሙናሰባ አንዳንድ ጊዜ ማለት መሰለህ ማሚ ብዙ ከመመላለስም ላይሆን ይችላል። አንድም ሳትሄድም አሁን የኛ ትላልቅ መሻይኾች ግብግብ እያሉ ነው የኖሩት። የውስጥ አይን ይበልጣል። በውስጣቸው ረሱልን በማወቃቸው ሰለላሁ ዐለይሂ ወሰለም በብዛት የሚሄዱ አሉ። አሁን ትላልቅና ሼክ መሐመድ ኢቅባል ምናምን አመት ፈጀብኝ ይላል መዲና ለመሄድ ከፓኪስታን። ግን አልሄድም አስለን አልሄድም አመት ፈጀብኝ ይላል። የአካል መመላለስ ሳይሆን እሱ እዚህ ቦታ ላይ እያንዳንዱ እንደው ደክሞ ሰውየው ደክሞ ታሟል መጨረሻ እድሜው ላይ እና መሄድበትን ግመል ራሱ አናገርኳት ይላል። እባክሽ ላይሽ ላይ ያለው ሽማግሌ ነው ይወድቅብሻል፣ ፍጥነትሽን ቀንሽ ይላታሉ አለ ግመሉ ጋር ሲያወራ እና ፈለም ቱባሊ ኒዳኢ ፈካነማ ተምሺ ዐለ አልሐሪር ይላል። በረሃው ላይ ሳይሆን ሐር ላይ የምትሄድ ይመስላት ነበር ናፍቆቱ። ምንም ለጥያቄ መልስ ሳሰጠኝ ትፈጥን ነበር ይላል። እና ብዙዎቹ ሳይሄዱ በልባቸው ይሄዱ አሉ፣ በአካላቸው ይሄዱ አሉ። ያው ብዙ ጊዜ ሲራ ስትቀራ ትሄዳለህ እኮ። ይሄ ሁሉ የምናብ ወግ ነው የነገረን ሰውየው ሳይሄድ ሲቀር ማለት ነው። አትሄድም ትሄዳለህ እኮ። የቀልብ ዓጢፋ ይበልጣል። አሁን ሲራ ስታነብ ትሄዳለህ እኮ። ቀልብህ ትወጣና ትሄዳለች። እንትንም ማዕረካም አትገባም፣ አንዳንዴ ትገባለህ እኮ። በድር አልተሳተፍክም? ምን ረሱል ሲያድጉ በሐዋዜን ሲሄዱ አብረህ ሄድክ? ሄዳለህ እኮ። የቲም ሲሆኑ አላለቀስክም? አንተ የቲም እንደሆን ካልተሰማህም ገብቶሃል። እና ትወጣና ልባችን ትሄዳለች እና ያ ይበልጣል በጀሰድ ከምትሄደው። ግን ያው ሰው የሚፈልገውን ነገር ይሆናል። ወይና ማሊኩል ምሪ ማነው እኮ በቃ አንተ ትልቅ ሚንበር ቴሌቪዥን ይኖራል። ከዛም በላይ ዓለም ላይ ኢንፍሉዌንሻል የሚሆን ቴሌቪዥን ይኖራል አልክ ሆነ አይደል? ሰው እኮ መነየት ብቻ ነው የነየት ከሁሉ ይሆናልና
ያው በተለይ በልጅነታችን ሲራም ሲናረብ በአንድ ሐዲሳኒ መጽሐፍ ነበረች እስልምናና የታላቁ ነብዩ መሐመድ ታሪክ እሱ ምናምን ትልቅ መጽሐፍ ነው። እነሱ ቆንጆ ነገሮች ስትል ናፍቆት ሲኖር ትጓጓለህ፣ ስትጓጓ ትነይታለህ፣ ስትነይት አላህ ተሐቂቅ ያደርግልሃል። እና ትልቅ ናቸው የሀገራችን መንዙማዎች የምትሰማቸው ወጎች ስለ መዲና ስለ ረሱል ሰለላሁ ዐለይሂ ወሰለም የምትሰማቸው ነገሮች እንደው አልወጡም እንጂ የሁሉንም ልብ ያፈርሱታል። ምናልባት ሌሎቹም ቢሰሙት ኢቭን ነን ሙስሊሞች ራሱ ስለሳቸው ቢሰሙ በጣም ይናፍቁ ይመስለኛል። በዚህ ጥልቅ ስሜት ውስጥ ሆነ ተጓዝክ። የመጀመሪያ የጉዞህን ስሜት እንሰማለን። ቡና ደርሷል። ፎይ እንዴት ነው? መዲና ልንገባ ነው። ምን አለ አንተ ጋር? ሙሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ አላ ኸይሪል በራያ ሙሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ አላ ኸይሪል በራያ ሙሐመድ በሕሩል ሂዳያ ሙሐመድ በርቁል ዒናያ ሰላቱላህ አላ ኸይሪል በራያ ሙሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ አላ ኸይሪል በራያ አያ ሃዲየል መጣያ ኢላ ኸይሪል በራያ ሰላቱላህ አላ ኸይሪል በራያ ሙሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ አላ ኸይሪል በራያ أبشر أنت بالهداية قنلت كل العطايا صلاة الله على خير المرايا محمد سلام عليكم سيدي سلام عليكم صلاة الله على والله نال الاصطفاء من جذب بالمصطفى صلاة الله على خير المرايا محمد سلام عليكم سيدي سلام عليكم صلاة يا سري ويا مدادي أنت نور الله الهادي صلاة الله على خير الولايا محمد سلام عليكم سيدي سلام عليكم صلاة الله على خير الولايا ፉአድ ውብ ነው ድምፁ በጣም። ይሄ ደግሞ በጣም የተለየ ነው። ግጥሙ ውብ ነው አይደል? ታዲያ አላሳነሰንም ግን ማለት አሳንሶናል በጣም አሳንሶናል። በእርግጥ እሱም ይናፍቃል። ስለ መዲና አንተ የምታወራውን ያንተን ሀሳብ በአንተ ሀሳብ ውስጥ እዛ አካባቢ መሄድ መመላለስ ናፍቀሃል ማለት ነው። መደም ተማም እስቲ እናድምጥ። መጀመሪያ ከመሄድ በፊት 2-3 ዓመት የመጀመሪያው ከመሄድ በፊት በጣም ጉጉት ላይ የነበርኩበት ጊዜ ነበር። የምሰራበት መስሪያ ቤት ሐጅ ይሄዳሉ መጅሊስ ሰራ ነበር። በየዓመቱ ብዙ ሰው ነው የሚሄደው እና እኔ የሚሄድበት ዓመት የተረጋገጠበት ዓመት ላይ ኦል ኦፍ ዘ ሰደን አስቀሩ። የሆነ ግምገማ ነገር ነበረ። እዛ ግምገማ ላይ ትንሽ ባለስልጣኖች ተዳፍራል አይነት ነገር ነው። በኋላ ሪዝኑን ያወቁት ግምገማ ላይ ሀሳብ ሰጥቼ በዛ ሀሳብ ደስተኛ ያልነበሩ ሰዎች ነው መሰለኝ ያስቀሩ። ቀጡ ጉጉቱ ላይ ጉጉት እንዳለኝ አላወኩም። እና ግን ምን ወንጀሌ ነው ብዬ በጣም ተሰማኝ። እና ግን የሆነ እንደ ጀዝባነት ለአንዲት እዛ የምትሰራ ልጅ የሄደች ልጅ ደብዳቤ ጽፌ ሰጠኋትና መዲና ላይ አላህ አስቀምጭልኝ ለራሱ ግራ ደነገጠች። አትረሳውና ልጅቷ የምትታወቅ ነች ያክረምት እና ምን ብለህ ጻፍክ? ድንግጥ አለች። በቃ እንደዚህ ወንጀሌ ያው ከመንዙማ ምንም የምትሰማው ነገር አለ። ልመጣ ያልቻልኩት በወንጀሌ ነው እንደዚህ ምናምን፣ ግን መምጣት አይቀርም በእርግጠኝነት እንደዚህ አይነት ነገር እና እዛ ረውዳቱ አካባቢ እና ትንሽ ግራ የገባት መሰለኝ። ድንግጥግጥ አለች። ያው አንዳንዴ እና በሚቀጥለው ወዲያው ከዛ ወጣሁኝና ወዲያ ገባሁ። ሼህ አብዱራህማን እንደመጣ ሼህ አብዱራህማን ካሰን እሱ ብዙ ሆነ እንድንሄድ አደረገ። ሳምንት ወንድም ኢብራሂም ከማል እንግዳችን ነበር አይደል? እሱ ይሄንኑ ሐሳብ አንስቶልናል። በቃ አወሊያ በጣም መቼም አወሊያ ሼህ አብዱራህማን በነበረበት ጊዜ ፈድሉ ብዙ ነው። ሼህ አብዱራህማን በጣም
ከሚን በረካቲሂ ይሄ ነው። በየአመቱ ብዙ ሰው ነበር ሐጅ የሚሄደው፣ በጣም ብዙ 70 ሰው 80 ሰው 100 ሰው ምናምን ጥበቃ ሰራተኛ ምናምን መቼም ይሄዳል ብሎ የማያስብ ማለት ነው። ፍዕለን እዛ አካባቢ መጠራት እንጂ በጣም ሚሊነርስ አሉ፣ በጣም አቅም ያላቸው ሰዎች አሉ፣ አይሄዱም እኮ ሐጅ። በጣም ያሳዝን ደግሞ አንዳንዴ እዛም ደርሶ መዲና ሳይደርስ ይመጣ ሁሉ አለ። ቸኩሎ ቢዝነሱ አጣድፎት ከተከላየ መተፍ እንደዚህ ይመጣ ግብ አለ። ምንም ይላት አንድ ከሰል መስጠት የተመበረች አንድ ጊዜ የሆነ ሐጅ ላይ አግኝቻት እንዴት መጣሽ? ከሰል ነው የምሸጠው አለች። በቃ ስነሳት ሙሪጅ ነገር ነች። ነብይ ሄሮኝ ይችላል አለች። አረ ነብይ በቃ እንዴት እንደመጣች አታውቁም። ብዙ አጃይብ ነው የምትሰማው እዛ አካባቢ። በእርግጥ ለሰው አሁን ብናወራው አከለም ውጭ ስለሆነ የምትተዋቸው ነገሮች አሉ። የሙተዋቲር የሆነ ፓኪስታን ላይ አንድ አብረኝ የነበሩ ሻህ አብድ ናስር ይባላሉ። ስለ አንድ ሰው ይነግሩኛልና አጎታቸው ነገር ናቸው። እሳቸው ሐጅ እንዴት እንደሄዱ ታውቃለህ? ድሮ ሐጅ በምጽዋ ነበር የሚሄደው በመርከብ እና ሊሄድ የሚሸኘው ሰው ብዙ ነው፣ እዛ ደርሶ የሚመለስ እና ጊዜ ነው ትላልቆቹ አጅላዎቹ ነው የሚሄዱት ረህመቱላህ አለይሂም። ይሄ ሐጅ ነው ደረሳ ነው ሸኛ አለ። ሸኝና ጨርሰው በቃ መርከብ እስኪመጣ ብዛት እንገላታለ። መሄደው ራሱ እንገላታል። እንደ ነገ ሊሄዱ እነኚህ ነገ ሸኝተው ሊመለሱ መርከብ መጥቶ ጃሂዝ ሆኖ ሰውየው በህልም ወተኛበት ትመጣለት ዘጀረኛል አሉት ረሱል ሰለላሁ ዐለይሂ ወሰለም። ይህን ሰውዬ አጎታቸውን አሏቸው። ዘጀረኛለ ድንግጥ አለና ሰውየው ደነገጠ። ምንም ሸኝ ነው እንጂ ፓስፖርት እንኳን የለውም፣ ምንም ነገር የለውም። ሸኝ ነው፣ ሙጀረድ አጃቢ ነው። ምንድነው? ብዙ ናቸው ደግሞ አጃቢዎቹ። ያመነታ ጠዋት ነው አይዘኝ ነው ይኛል። ምንድነው ሲኛል? እንደዚህ ማታ ብለውኛል ረሱላ ብለዋል። ምንም እንደሌለ ያውቃሉ። ምን ሆናችሁ አለ? ችግር የለም ትሄዳለህ ከኛ ጋር። እንዴት? ምንም እውጥህና እዛ ተፋለሁ። አላሁ አክበር። አይዘኝ እንደዛው ይኛል። እውጥህና እዛ መዲና ይጠርፋ ተፋለሁ አሉ። ሰው ግራ ገባው። አሁንም አሉ ቢል ሞታ ሰባ እኚህም ሰውዬም አሉ፣ የነገሩኝም ሰው ያሉ ሰውዬ ሽማግሌውም አሉ። ትልቅ ሰው ነው። ከዛ ጠዋት እንደዚህ ተሰልፈው ሲገቡ ከፊት አደረጉና ወደ መርከቡ ይዟቸው ገቡ። የእሳቸውን ፓስፖርት ሳቱ። የዚህ እንዲህ ያደርጉና እዛ ሲወርዱ ፓስፖርት የለውም። የጀዳ ላይ ጫወቱ ታጀቡ። ፓስፖርታችን እየጣላችሁ የተጓዦቻችን እንደዚህ ያው አራጃ ያልኩሱ ቆይ ሊሲፓስ የሚባል ይሰራለታል፣ ምንም ችግር የለውም ተብሎ ኢትዮጵያ አምባሲ ሄዶ ሊሲፓስ ተሰርቶ እና እንደዚህ ብዙ ነገሮች አሉ። ስለፈለክ አንዳንዴ እና መጠራት ነው ብቻ ሐጅ መጠራት ነው፣ ኢትፋቅ ነው። ያው በአመቱ ሄድ እና እስክንሄድ ድረስ ግን አላመንኩም እኔ። የመጀመሪያው አላ የመጀመሪያው እሱ ባላል እሱ ሊሆን ይችላል ፍዕለን። ከዛ በላይም ሐቂቃ ወንጀል ያስፈራል። ወንጀል ብዙ ተውፊቅ ይከለክላል። ሀታ ትክክለኛ ራእይ እንዳይኖርህ ያግዳል፣ ዲሲሽን እንዳይኖርህ ያግዳል ብዙ ነገር እና በጣም ወንጀል የነፈራው ስለነበር እና እንደ ጠዋት ሊሄድ ፈጅር ረፍዶብኝ ቤት ውስጥ ነው የሰገድኩት። ባግ ይዞልኝ የሚመጣ ልጅ ይዞልኝ መጣ፣ ዕቃ የሚይዝበት ባግ እና እሱ ቢሰግድ ምቀራው ሱረቱል በቀራ ሐጁ አሽሁሩ ማዕሉማት የሚለውን ነውና እርግጠኛ አይደለም እየቀራው በጣም አልቅስ ነበር። እናቴ አብረኝ የሰገደች ነበር፣ እሷም ታለቅሳለች። በቃ ምንድነው ምናምን አለች። እሷ የደስታ መስሏታል፣ እኔ ግን ፍራቻ ነው። አውሮፕላን ገብቼ ጀማውስ ለበይክ አላሁመ ለበይክ ሲባል ያኔ ነው እርግጠኛ የሆንኩት። ያኔ በጣም መጥፎ ከባድ ስሜት ነበር። አጠቃላይ ከመካ ጀምሮ እዛ ስትደርስ በተለይ መዲና ስትገባ ያለውን ስሜት ወሬም አይገልጸውም፣ ብዕርም አይገልጸውም። ሐቂቃ ሁለት የሚሰማህ ስሜት ካዕባ አካባቢ ስትሆን ስሜት አንዳንዴ እንዳልኩህም መጀመሪያ የመጣበት ስሜት እውነት ነው አይደለም የሚል ስሜት ሁሉ ይመጣብሃል። ህልም ነው ወይስ እውን ነው ትላለህ። ያውላችሁም ታውቁት ነው። አንዳንዴ ደግሞ ዱዓ ታደርጋለህ፣ ያ አላህ ይሄ ህልም ባይሆን ብለው ሁሉ ዱዓ ታደርጋለህ። እንደዚህ አይነት ስሜት ይሰማሃል። በጣም ምርጥ ስሜት የፈለገ ሰው እዛ አካባቢ ቢያሳልፍ ነው ጥሩ። አማ ኢዛ ደኸልተ አልመዲና ሐዲስ ወላ ሐረጅ፣ ምንም ከመካ ጋር አይገናኝም። ቤትህም ቤተ መንግስትም ቢኖርህም እንደዚህ አይነት ስሜት አይሰማህም።
ብዙ ጊዜ መዲና ስገባ የጭንቀት ምናምን ስሜት የፍርሃት ብዙ ሰዎች ኢጅላል አላቸው ረሱልን የማክበር የምናምን የመጨነቅ ስሜት አለ ያ ስሜት የለኝም የመዝናናት ስሜት ነው ያለኝ ለምን እንደሆነ አላውቀውም ስልክ እንኳን እያወራው ከሰው ጋር ከሆነ ወሬ አወራሪ ምናምን ይቀየራል ድምጼ ማደብ ላይ ሆነ ይችላል አላውቅም በጣም ነፃነት የሚሰማኝ በጣም ኮምፎርት የሚሰማኝ ሀቂቃ መዲና ስገባ እንደዚህ አይነት ስሜት አለ ሰዎች እንኳን ሲመጡ እንደ ባለቤት ማስጎብኘት እዛ ሹሃዳ መውሰድ እንትን መውሰድ የዚህ አይነት ፊሊንግ ከመጀመሪያ ሀጅ ጀምሮ የመጀመሪያ ሀጅ የገባን ጊዜ መዲና ላይ ኳስ ጫወት ነበር ከልጆች ጋር ከመዲና ልጆች ጋር እዛ እኛ ርስበት ኸይማ አካባቢ አስገቡኝ ተሞዳል እዚህ ሁለት እየተጫወቱ እኔና አንድ ልጅ ነበር አብረን ሄደን አንዳንድ እንግባላቸው ተባብለን ከመዲና ልጆች ጋር ተጫወተናል የመዲና ልጆች መዲና ሰው አጠቃላይ ከመካ ሰው ጋር ሙሉ ለሙሉ የተለየ ነው ያያችሁት በጣም የተረጋጋ ነው ሰውም እንደዛ ጥሩ ሰው አይደለም የመካ ሰው ልክ ከመካ ወጣ አንዳንድ ጁማ ሰግደ ህዝብ ዛህማ ሆኖ ታክሲ እንኳን ስጠይቅ ማርኬቱን استغلال አድርገው የትንሽ ያስር መንገድ 100 ብር 150 ብር ዛህማውን መሰረት መዲና ያደርጉ የፈለገ ዛህማ ቢሆን ሻዕብ ያኔ ረሱል ሰለላሁ ዐለይሂ ወሰለም ያደረጉት ለአንሳሮች የአንሳሮች በረካ አድርገላቸው ያለው ያ በረካቸው ያሁዱአቸው አንዳንዴ እነ ሰዓድ ኢብኑ ሙዓዝ ትዝሉሃል ሰሃቦቹ አንሳሮቹ ትዝሉሃል ሐቂቃ መዲና ስትሄድ ሰውም ስሜቱም አየሩም ሰማዩም ሌሊት በተለይ ብዙ በእግርህ ከማረፊያ ስትሄድ የምታየው ከውጭ የገባው ራሱ እዛ ስትገባ የሚሰማው የሚፈስበት እርጋታ አለ ፓኪስታኑ አንዱ ቱርኩ ሆነ ብቻ ብናወራው የማይገለጽ ስሜት ነው ከባድ ስሜት ነው አንዳንዴ እኔ 1 ወር 2 ወር የምቆይበት ጊዜ አለ ቁርአን ቀራ ነበር አንድ ሱልጣን የሚባል ዩኒቨርሲቲ ማር ልጅ አስቀራይ ነበር እና እዛ እሱ ጋር ያመሸው ምናምንና 2 ቀን ምናምን እስኪመስልህ ድረስ ማለት ነው እያንዳንዱ ሰከንድ እያንዳንዱ እንትን በጣም ያዝናናል በጣም ያረጋጋል ግን እዛ ስትገባ ረውዳው አካባቢ ያለው ይጅላሉ እርዛ አካባቢ ያለው ሃይባው ይከብዳል ትንሽ ማለት ተሰውር ስታደርግ እዚህ ጋር ረሱላህ እንዳሉ ሰለላሁ ዐለይሂ ወሰለም ሰይድና ዑመር እንዳሉ ሰይድና አቡበከር እነሱ ፊት ስትቆም ከባድ ነው ስሜቱ ከባድ ነው እዛ ፊት ስትቆም ማለት ነው ማለት ትላልቅ ከኛም ሀገር ሄዱ ሌሎችም ሰዎች እኛ ባይልልን ነው እንጂ እነሱ ዛሄር እኮ ያናግሯቸዋል አረና ተነግሯል ደግሞ ሐሙስ ሲሆን እኔ ራሴ ተነስቼ መልስ ሰጠዋለሁ ትላልቆቹ እኮ እኛዎቹ ሀታ ተሸውት ሲያደርጉ ያወሯቸዋል ረሱል ሰለላሁ ዐለይሂ ወሰለም እና ይደነግጣሉ ማያወራ ማይሰሙት አለ እንዴ ብለው ያ ስሜት አስፈራል ማለት ያንን ስሜት ሳታገኘው ስትቀር ያንን እነሱን ይጅላል ሳታገኘው ሳትቀር እሳቸውን ሳትቀር ይሰማ ነገር አለ ግን ሃይባው በተለይ ከኋላ አካባቢ ከቤታቸው ኋላ አካባቢ ረጅም ሰዓት መቀመጥ ብትችል በጣም ከባድ የሚጫን ከባድ ሃይባ አለ ከባድ ስሜት አለ ሌሎቹ ደግሞ እነ መሐመድ ኢቅባል ምናምን ትላልቆቹ እዛ አካባቢ የተአሙልን ቦታ ነው ማለት እንዴት ነው እሳቸው ይሄን ዓለም የቀየሩት የሚያወሯቸው እኮ አሉ ያ ረሱላህ كيف غيرت العالم እኛ እኮ ግራ ገባን እርሱ ያን ድብልቅልቅ ያለ ምንም ቅጡ የጠፋን ዓለም ህይወት ወደዛ ቂማ የወሰዱት እንዴት ነው ምናምን ያሉ በስነ ስርዓት ረጅም ሰዓት የሚያወሩ እዛ ሆኖ ሙልሃም ሆኖ የሚመጡ አሉ ያን ለማግኘት ያሳዝናል አላውም እዛ ስትገባ ሃይባው ጀላላው አለ እሱ እንትን አይልም ማውራት ይከብዳል ከኩል ግን መዲና ላይ ስትኖር የሚሰማ ራሐ ነፍስያ አጂብ የትም ቦታ አይሰማም በመኪና እየመጣህ መዲና ከገባ ተኝተህ ከሆነ መንገድ እንቅልፍ ላይ ሆነህ መዲና ግባትን ታውቀዋለህ ስትነቃ ይሄ ሁሉም ሰው ፊሊንግ ነው እኮ እና እንደዚህ አላስተዋላችሁ የሁሉም ሰው ፊሊንግ ነው እና መዲና መግባቱን መነገር የለበትም ታውቀዋለህ መዲና ብዙ አሉ በቂ አለ جنة البقيع كفلفته شهداء الله جبل الرمات الله أحد الله قباء من دزو كلا أهلا أحد ستل الشيخ طنطاوي
ሶሪያ ሙፍቲ ነበሩት። መዲና ስንሄድ በመኪና ነው ጂፕ መኪና ይዘናል አሉ ከሶሪያ ወደ 50 ቀን ፈጀብን ምናምን አሉ። እና እንትን ነበረን አሉ ጋይድ እንደምትለው ማለት ነው። መንገድ የሚያሳይ ከባድ ነው። መንገድ ማወቅ አትችልም። ጥቁር ነው፣ አይናገርም፣ ምንም አይናገርም። መንገድ እንኳን ሲያሳይ በዚህ ንዳው ወላ ከሊማ ማ ተከለም በቃ ጠቢዓው ገንዘብ ተከፍሎት የሚወስድ ማለት ነው። እያለን ልክ መዲና ስንደርስ እሁድ ይታያል እና ዝም አለ። አስቆመንና هذا أحد ብሎ አለቀሰል። የመጀመሪያ ነገር የተናገረው ይሄ ነው። هذا أحد ብሎ ማልቀስ ጀመረ። እኛም የተሰማን ስሜት የዛን ቀን ከባድ ነው ይላሉ እሳቸው። እና አንዳንዴ እዛ ጀመር ሩማት አካባቢ የሰሃቦቹ ቀብር አካባቢ እንትን አለ የምታሸተው ሽቶ ይሸታል። ቀብሩ ማለት ነው። ያና ሐምዛ ያሉበት ማለት ነው። እና ግን በጣም የሚገርምህ ኢንዲፔንደንስ የሚሸትህ ከአንተ ጋር ይያያዛል። በጣም ምናልባት ብዙ ቀርተህ ከሆነ አንድ ጓደኛ ነበር መዲና ከገባ በየቀኑ የሚያختም ተርቲቡ መዲና በየቀኑ ማختም አለበት። 2 ቀንም 3 ቀንም ከራ 3 አختሞ ነው የሚመጣው። ደሞር ቁርአን ከቀራህ ደሞር ጽድት ካልክ ያ ነገር በደንብ ይመጣል። ደሞ ዝም ብሎም ከሆነ አንዳንዴ ላይ ወላ ተሹም ራይሃ ምንም ታተሰጥም። አንድ ጊዜ በኹሩጅ ሄደን በዳዕዋ 3 ቀን ኹሩጅ ወጥተን የእንትና ጋር ነው የወጣነው ያዩብ ወንድም እዛ መርከዙ በጣም ነው የምጠቀምበት። ለምን 1 ወር 2 ወር ስትቆይ መርከዝ ላይ ማርፍ ቁልፍ አለኝ እሄዳለሁ፣ ስመጣ ትንሽ አርፋለሁ። እንደዚህ 3 ቀን ወጣን ጨረስን ኹሩጃችንን። ስንመለስ እንደዛን ቀን ሸቶና ማቅ አማል ላይ ነበርና ኹሩጅ ላይ ነበርን። ፊ ሰቢልላህ ረስቶን ደግሞ ያንዳንዱ እስቲንፋስህ በጣም ውድ ነው። ቦታው ራሱ እኮ የፊ ሰቢልላህ መንፈስ ያረፈበት የዓለም መርከዝ ነው ይላል መሻይኾች ማለት ለዓለም ከዛ ቦታ ከመዲና መስጂድ ሰሃባው ሁሉ የተረጨው ከዛ ነው። እና ያስተድቅብ من لأنه سجدوا زنور لما كان عنيته محبة وسلسلوا علقوا بمامو اللهم صل على بدر الدم لأنه محمد فقرهم بخواجزهم جسماتهم مرمون وعطنتاቸው قلبهم أكالاتቸው قتلوا دياماتቸው